በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰቡ ለወርኃ ኅዳር በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ዘግሙድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህም ንጉሥ ሰክራድ እጅግ ይወደው ነበር፣ ለመንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና። ስለዚህም የቅዱስ ያዕቆብን ልቡና አዘንብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሡ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችን ኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልህ? እሊህም ፀሐይ፣ ጨረቃ፣ ከዋክብት እሳቸው ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ካንተ የተለየነን። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ለቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታዬ በኢየሱስ ክርስቶስ ፊት እንዴት እቆማለሁ? አለ። ከዚህም በኋላ የቤተ ክርስቲያንን መጻሕፍቶች ማንበብ ጀመረ። የንጉሡን አገልግሎትም ተወ። ለንጉሥም ወዳጅህ ያዕቆብ እነሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሡም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝ ሁሉ እኔ በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የካደኝንም በአባቴ ፊትና በመላእክት ፊት እክደዋለሁ ብሏልና፣ ስለዚህ አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይና ጨረቃን፣ ከዋክብትንም የሚታየውንና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሆንኩኝ። ንጉሡም ይህን በሰማ ጊዜ ደሙ እንደ ውኃ በዝቶ እስቲፈስ ታላቅ ግርፋትን እንዲገርፉ ታዘዘ። እርሱ ግን ከበጎ ምክር አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹን ጣቶች 20ውን ቆረጡ። ክንዶቹንና እግሮቹን እስከ ጭኖቹ ድረስም ወደ 42 ቁራጭ በየጥቂቱ ቆራረጡ። በሚቆርጡትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናናነት ተቀበል፣ የወይን አታክልት ያለው በየ3 አጽቅ ሲቆርጡለት አጽቆቹ በዝተው ይበቅላሉ፣ ይሰፋሉ፣ በዚያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይምራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ። ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶቼ ሁሉ ተቆርጠው በፊት የወደቁ ስለሆነ አሁን ነፍሴን ተቀበላት አለ። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጦ አረጋጋው፣ አጸናውም። ያን ጊዜም ነፍሱ ወደ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊሉንም በመንግሥተ ሰማያት ተቀበለ። ሥጋውንም ምእመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ፣ ጣፋጭ የሆኑ ሽቶዎችንም ረጩ። በደጋጎች ነገሥታት በአኖሬዎስና በአርቃዲዎስ በሌሎችም ዘመን አብያተ ክርስቲያናት ታነጹ። ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላቅ ድንቆች ታምራትንም ከሳቸው የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታ ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም ሀገር ውስጥ ምንም እንዳይተው አማንያን ሰዎችም መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሮሃ ከሀገረ ሮሃም የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ ሀገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋር መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋራ ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘው ሥጋዬ በዚህ ይኑር አለ። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ ሀገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያን ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለያዕቆብ እጉሰ መከራ በህቁ ለእግዚአብሔር ሰማዕተ ጽድቁ አርብዓ ወክልኤ እስከ ይከውን ሁልቁ አባሎ በመጥባይት አምሃራ ንጉሥ ሰጠቁ መንፈቀ ሥጋው ጸለየ መዊቶ መንፈቁ። በዚችም ዕለት ከ72ቱ አርድእት የአንዱ የፊሊሞና መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ልልሳንከ ዘተውበ ቃለ ወማዕድመ ንባበ ሀቤከ ይብጻሕ ተዘተስካርየ ክታበ ፈኑ ሊተ ፊሊሞና እስመረሰይኩከ አብ ሀገረ ልድያ ቀዳሚ ዘፈኖከ ርግበ። በዚችም ቀን በንሁር ከሚባል ሀገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜ በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። እርሷም ያጎቱ ልጅ ናት። በስራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምነት ሲኖር ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናትም እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱም ሊሰራው ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሁን አለች። ከዚህ በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚያች ሌሊት በሕልሙ ተገልጦለት ወዳጅ ጢሞቴዎስ ሆይ ሰላም ለአንተ ይሁን፣ እነሆ ከጻድቃኖች ቁጥር ውስጥ ቆጥሬአለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሂዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስም የታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንኑ የሚመስል ሕልሟን ነገረችው። ከዚህ በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም ደረሱ። መሰንቆና እንዚራ እያስመታ ለጣዖታቱ ባዕድን ሲያከብር አገኙት። ያን ጊዜም ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወይን ቤት እንዲያስገቡ ታዘዘ። ከጥቂት ቀኖችም በኋላ ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስቲፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ራእይም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን መባበል ጀመረ። እምቢ ባለውም ጊዜ የነዳጅ ድፍድፍ ስጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወይን ቤት መለሱት። ታምራትንም የሚያደርግ ሆነ። በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳን ገባለት፣ ሰላምታንም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜም ንጹሕ ውስጥ ሆነ። አየርም መላእክትን ተመላች። አማንያንም ሰዎችም መጥተው ስጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ 27 ቀንም አከበሯት። ስጋውንም በውስጡ አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለጢሞቴዎስ ለሀገረ በንሁር ሐጹራ ወለብሲቱ ሰላም እንተትሰሜ ሞራ ሀበ ይገብሩ በዓለ በመሰንቆ ወበእንዚራ ቅድመ መኮንን ሶበ ወሰድዎ ሀራ በይንተ ክርስቶስ ተወቅፉ ብዙህ መከራ። በዚህችም ቀን የባገ የገበርማው የአባ ተክለ ሐዋርያት የአባ ገብረ ዮሐንስ የደብረ ቆንጽል የአባ ሊቃኖስ መታሰቢያቸው ነው። የመድኃኒታችንም መታሰቢያ ነው። በዚህችም ቀን ዘርቦች በምትባል አገር የደብረ ጉይ የሰማዕት ቀሌምንጦስ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።